ያ ነው። ሶ ዛሬ ዲስከስ የምናደርገው ያው ኢኮኖሚክስን ነው። እንግዲህ ኢኮኖሚክስ አሁን ላይ ግዴታም ኦልሞስት እየሆነ መጥቷል። በቀደመው ካሪኩለም ኢኮኖሚክስ ከ11ኛ ክፍል ነበር የሚጀምረው። አሁን ግን ከ9ኛ ክፍል ጀምሮ የኢኮኖሚክስ አስፈላጊ ሊስቱ በጣም እንትን ስላለ ወደ 9 እና ወደ 10ም እንዲወርድ ተደርጎ እዛ ላይ ነው ያለው ማለት ነው። ያ ደግሞ ምን ያህል ኮርሱ አስፈላጊ ነው ከሚለው ነገር መነሳት እንችላለን ማለት ነው። ሶ የመጀመሪያው ዛሬ ኢንትሮዲውሲንግ ኢኮኖሚክስ ነው። ኢኮኖሚክስ ራሱ ማለት ምን ማለት ነው፣ ዴፊኒሽን ውስጥ ምንድን ነው የሚሉ ሀሳቦችን ለማየት እንሞክራለን። ቤዚካሊ ቬሪ ዩዝፉል ሰብጀክት ከኮንሰፕት አንፃር ቬሪ ዩዝፉል ኮንሰፕት ቢካዝ ሁሉም ነገር ከኢኮኖሚክስ ጋር የተገናኘ ነው። ምድር ላይ ኑሯችን ሙሉ በሙሉ በሚባል ደረጃ ከኢኮኖሚክስ እና ከኢኮኖሚክ ፕሪንሲፕልስ ጋር የተገናኘ ነው። አንድ ሰው መቀጠር ቢፈልግ ስራ ቢፈልግ የሚፈልገው ያው ኢኮኖሚም ለመደገፍ ነው፣ ለመብላት መሰረታዊ የሚባሉ ነገሮችን ለመደገፍ ነው። አንድ ሰው ከሀገር ወጥቶ ተሰዶ ቢሄድ መጀመሪያው ዓላማው አሁንም ኢኮኖሚውንና የተሻለ ኑሮ ለመኖር ነው። አንድ ሰው ፖለቲከኛ ቢሆን ሀገር የሚመራው የሀገሪቱ ዜጎች እንዲበለጽጉ፣ የሀገሪቱ ዜጎች ህይወታቸው እንዲቀየር ካላቸው ፍቅር የተነሳ ነው ሀገር መምራትን ፕሪፈር የሚያደርጉት። ዋተቨር የትኛውንም ነገር ብታመጡ ሁሉም ነገር የኢኮኖሚክስ ነገር አለው። የኢኮኖሚክስ ነገር አለው። በተለይ ደግሞ መጨረሻው አውትፑቱ ዞሮ ዞሮ ሄዶ ሁሉም እዛ ላይ ነው እና የፈለገ ያህል ሚሊየን ብንሰበስብ ኢንቨስት ብናደርግ ምን ብናደርግ ሁሉም ነገር ዞሮ ዞሮ ከዚህ ጋር የተገናኘ ነው እና ኢኮኖሚክስ ለዛ ነው ኤክስትሪምሊ ዩዝፉል ሰብጀክት ነው ወደሚል ሀሳብ የመጣ ነው። ሶ ዴርፎር ኢት ስተዲስ and knowledge has also acquired greater importance in recent years። በተለይ ደግሞ አሁን እንደነገርኳችሁ ወደ 9ኛ ክፍል ድረስ ወደ ታች ተሂዶ እንዲደረግ የተባለበትም አንዱ ምክንያት ከኮርሱ ከሰብጀክቱ አስፈላጊነት ጋር ስለሚገናኝ ነው ማለት ነው። ትልቁ ሀሳብ እዚህ ጋር የምናነሳው ኢኮኖሚክስ በጣም ጠቃሚ ትምህርት ስለመሆኑ እና የራሱ የሆነ ኮንትሪቢዩሽን ያለው በአንድ ሀገር እድገት ላይ ደግሞ መሰረታዊ የሆነ ነገር ስለመሆኑ ነው ማለት ነው። ዛሬ ሾርት ለማየት የሚሞክረው just we try to see the definition of economics and the origin of economics ከየት ነው የመጣው ቃሉ የሚለውን፣ ከየት ነው የመጣው ሀሳቡ የሚለውን በአጠቃላይ ኦሪጂኑን ለማየት እንሞክራለን ማለት ነው። the origin of economics is the ancient Greek word ነው። ኢኮኖሚያ የሚባል የግሪክ ቃል ነው። መነሻ ቃሉ የዚህ የኢኮኖሚክስ መነሻ ቃሉ ከዚህ እንደመጣ ነው የሚነገረው። ይሄም ምን ማለት ነው ለሚለው means that the management of family or the household management ከሚል ሀሳብ ነው የመጣው ማለት ነው። so this shows that the ancient Greek started the study of economics ያኔም እንደ አንድ ጥናት ሆኖ እንደነበረ ከዛ መረዳት እንችላለን። so economics is a branch of social science። ሌሎች ሀገሮች ላይ በእርግጥ እንደ ናቹራል ሳይንስም የሚሰጡ ሀገራት አሉ። በእኛ ሀገር ካሪኩለም ላይ ኢኮኖሚክስ ማለት የሶሻል ሳይንስ ብራንች እንደሆነ ነው የሚነሳው። ሶ ኢኮኖሚክስ ኢዝ አን ኢምፖርታንት ፊልድ ኦፍ ስተዲ። ኦልሬዲ ቅድም እሱን ሀሳብ ነግሬያቸዋለሁኝ። ኢትስ ኢምፖርታንስ ሃዝ ኢንክሪዝድ ኢን ሪሰንት ይርስ ቢካዝ ኦፍ ወርልድ ዋይድ ኢኮኖሚክ ፕሮብለምስ። በአጠቃላይ በዓለም አቀፍ ደረጃ የተፈጠሩ ባሉ የኢኮኖሚ ጫናዎች፣ የኢኮኖሚ ችግሮች አማካኝነት የኢኮኖሚን ችግር አይደንቲፋይ ለማድረግ ኢኮኖሚክስ የሚባልን ትምህርት ማጥናት ወይም ደግሞ ኢኮኖሚክስ የሚባል ትምህርት እውቀት is very important ሆኖ የመጣበት ጊዜ ነው። so the definition of economics ላይ ስንመጣ has developed through time። ከጊዜ ወደ ጊዜ እያደገ የመጣ ነው በነገራችን ላይ የኢኮኖሚክስ ዴፊኒሽን እንጂ የኢኮኖሚክስ ዴፊኒሽን አንድ ስፔሲፊክ የሆነች በቃ እንዲህ ነች ምናምን ብለን የምንነግራችሁ አይነት አይደለችም። ከጊዜ ወደ ጊዜ እየተስፋፋ እያደገ የመጣ ኮንሰፕት ነው። of course the discipline is also the youngest discipline ከሌሎች ኮርሶች አንፃር ወይም ከሌሎች ዲሲፕሊኖች አንፃር ስናይ ኢኮኖሚክስ ኦልሞስት youngest ነው። for the first time ኢኮኖሚክስ ፎርማሊ መጽሐፍ እንኳን የተጻፈለት በ1776 በአዳም ስሚዝ አማካኝነት ነው የመጀመሪያው እንኳን የኢኮኖሚክስ ቴክስት ቡክ የተጻፈው ያኔ ነው። ያ ማለት 1776 ማለት በጣም ቅርብ ጊዜ ነው ማለት ነው። ከሌሎች ትምህርቶች አንፃር ስናይ ኢኮኖሚክስ በጣም ሪሰንት ሰብጀክት ስለመሆኑ
ማንሳት እንችላለን። ለዛ ነው ዴፊኒሽኑም ከጊዜ ወደ ጊዜ አድቫንስ እያደረገ የተለያዩ ኢኮኖሚስቶች በተለያየ አይነት መንገድ ዲፋይን እያደረጉት እንደመጡ እዚህ ጋር ያነሳል። በእርግጥ ሶ ኢኮኖሚክ ቲዮሪ ሃዝ አድቫንስድ ኦቨር ታይም ኤንድ ዲፍረንት ቴምስ ሃቭ ኦልሶ ግራጁዋሊ ቢን ኢንክሉድድ ኢንቱ ዘ ፊልድ ፊልዱ ላይ እየተካተቱ የመጡበት አለ። ኦልሶ ዜር ኢዝ ኖ ኮምፕሊት ዴፊኒሽን ኦፍ ኢኮኖሚክስ እስካሁን ድረስ ምንም አይነት ሁሉም ሰው የሚስማማበት ነው በቃ ያለቀለት ነው የሚባል ዴፊኒሽን የለውም ኢኮኖሚክስ። በት አዜ ኮመን ስታንድ ግን ሁሉም ሰው አክሴፕት የሚያደርጋቸው አንዳንድ ሀሳቦች አሉ። እሱን እናያለን። ሶ ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ which studies or deals about efficient allocation of scarce resource or efficient allocation of scarce resource which is productive resource to achieve the maximum fulfillment of unlimited human wants። እዚህ ውስጥ ሁለት መሰረታዊ ነገሮችን እናያለን። አንደኛው ሂውመን ወንት የሚል ሀሳብ አለ፣ ሌላኛው ደግሞ ስከርስ ሪሶርስ የሚል ሀሳብ አለ። ሁለቱ ሀሳቦች two extremes በመባል ነው የሚታወቁት። ሁለት ጽንፎች ናቸው ሁለቱም ሀሳቦች። ሶ allocation of scarce productive resources to achieve the maximum fulfillment of unlimited human wants ያ ነው ትልቁ የኢኮኖሚክስ ዴፊኒሽን ማለት ነው። ስለዚህ ሁለት ሀሳቦች አሉ ምድር ላይ። የሰው ፍላጎት አይሞላም። ሁላችንም እንደምናውቀው የሰው ፍላጎት የሚሞላ አይደለም። ዛሬ አንድ ነገር ብናገኝ ሌላ ነገር እንፈልጋለን። እዛ ብንደርስ ብለን ተመኝተን ከደረስን በኋላ ሌላ ቦታ ደግሞ እንደገና እዛም ብንደርስ እያለን እንሄዳለን። የሰው ፍላጎት አይሞላም። ሰው እስካልሞተ ድረስ ፍላጎቱ አይሞላም። ነገር ግን ምድር ላይ ያለው ሪሶርስ ደግሞ ሊሚትድ ነው፣ ስከርስ ነው። ለዛ ነው አንዱ ላይ አንዱን ወስደን እንደገና እየጨመረን ከአንዱ ተበድረን ለሌላኛው የምንከፍለው። ለዛ ነው ሪሶርስ ስከርስ ስለሆነ ነው ማለት ነው። ሶ እንዴት አድርገን ታዲያ ሁለት ጽንፍ የሆኑ ሀሳቦችን እንደነገርኳችሁ የሰው ፍላጎት ገደብ የለውም፣ ሪሶርስ ደግሞ ገደብ አለው። ሁለቱ እንደነገርኳችሁ ቱ ኤክስትሪምስ መባል የሚታወቁ ሀሳቦች ናቸው። ሶ እንዴት አድርገን እነዚህ እናቀራርብ፣ ሁለት ጥግ ጥግ ይዘው ያሉትን ሀሳቦች እንዴት አድርገን ነው ማቀራረብ የምንችለው የሚለው ትልቁ ሀሳብ ነው። ሶ ያንን ነው ኢኮኖሚክስ የሚፈታልን ችግር ያ ነው ማለት ነው። ሶ ከዴፊኒሽኑ የምንረዳው ኢኮኖሚክ ስተዲስ አባውት ስከርስ ሪሶርስ የሚያጠና also it studies about allocation of this scarce resource to attain maximum fulfillment of human wants so ያንን ፉልፊል ለማድረግ የሰዎች ፍላጎትን ለማሟላት የምንጠቀምበትን መንገድ ከዚህ አንፃር ማየት እንችላለን። also human wants are unlimited and allocation of resource should be also efficient መሆን አለበት። efficient ማለት እጃችን ላይ ባለ ጥቂት ነገር ምንፈልገው maximum satisfaction ምንፈልገው maximum output or ምንፈልገው maximum profit ማግኘት አለብን ተብሎ ይታሰባል። that's efficiency so ኢኮኖሚክስ የሚያጠናው ስለነዚህ ነገሮች ነው ማለት ነው። ስለዚህ አሁን በቀላል አማርኛ ወይ በቀላል መንገድ ለመያዝ ያህል ኢኮኖሚክስ ምንድን ነው ሲባል ቶሎ እናንተ ሊመጣላችሁ የሚገባ ነገር ምንድን ነው? ኢኮኖሚክስ በዓለም ላይ ያሉ ሁለት እውነታዎችን የሚያስታርቅ ምንድን ነው? እሱም ሂውመን ወንትስ አር አንሊሚትድ ኤንድ ኢኮኖሚክ ሪሶርስስ አር ሊሚትድ። ስለዚህ ዋት ዘ ሮል ኦፍ ኢኮኖሚክስ ኢን ዲስ ምን ማድረግ ፕሪንሲፕሎችን ዌዮችን ፕሮቫይድ እያደረጉ ኢፊሽንት ዩቲላይዜሽን ኦፍ ኢኮኖሚክ ሪሶርስን ማበረታታት ይሆናል ማለት ነው። ሶ ያንን ነው የምናየው። ሶ ኢኮኖሚክስ ኢዝ ኤ ሳይንስ ኦፍ ቾይስ ይላሉ። ሳይንስ ኦፍ ቾይስ ይላሉ። አኮርዲንግሊ ኢት ስተዲስ ሃው ፒፕል ቹዝ ቱ ዩዝ ዲስ ስካርስ ኦር ሊሚትድ ፕሮዳክቲቭ ሪሶርስ ቱ ፕሮዲውስ ዲፍረንት ኮሞዲቲስ ኢን ኦርደር ቱ ሳቲስፋይ ሂውመን ዋንትስ። አንሊሚትድ ሂውመን ዋንትን ሳቲስፋይ ለማድረግ እንዴት እንጠቀማለን። ስለዚህ የሳይንስ ኦፍ ቾይስ ማለት ነው። ምን ማለት መሰላችሁ? ለምሳሌ የምንፈልገውን ነገር ሁሉ አሁን መሆን አንችልም። ዝም ብለን እስቲ ስለ ሰው ሊሚት ስለመሆኑ ስናወራ አሁን በዚህ ሰዓት እናንተ ማድረግ የምትችሉት ከኔ ጋር ይሄን ክፍለ ጊዜ ነው መሳተፍ የምትችሉት። ከዛ ውጭ ግን ሌላ ነገር ማድረግ አትችሉም። ምክንያቱም ሰው ውስን ስለሆነ ማለት ነው። በአንድ ጊዜ ሁሉንም ነገር ወይም በአንድ ጊዜ ብዙ ነገር ማድረግ አንችልም። በአንድ ጊዜ ማድረግ የምንችለው አንድ ነገር፣ እሱ ምንድነው? አሁን ከኔ ጋር መሆን የምትችሉት ማለት ነው። አይ እዚህ መሆን አልችልም ብላችሁ አይ ይቅርብኝ ካላችሁ ደግሞ የምትሆኑት ከዚህ ትሄዱና ሌላ ነገር ላይ መስራት ከሆነ መስራት፣ መተኛት ከሆነ መተኛት። ስለዚህ የምርጫ ጉዳይ ነው፣ ህይወት የምርጫ ጉዳይ ናት ይባላልና ኢኮኖሚክስን በደንብ የሚታወቅበት አንዱ ነገር ኢኮኖሚክስ ኢዝ
ሳይንስ ኦፍ ቾይስ በመባል ይታወቃል ማለት ነው። ምክንያቱም ሁሉንም ነገር በአንዴ አሁን ማግኘት ማንችል ከሆነ አሁን የሚያስፈልገንን ነገር ብቻ መርጠን ልናደርግ ወር ደግሞ አሁን የሚያስፈልገንን ነገር ብቻ መርጠን ከዛ ነገር ጋር ዲል ማድረግ እንችላለን ማለት ነው። ለዛ የተባለበት ምክንያት ያ ነው። ኢኮኖሚክስ ሳይንስ ኦፍ ቾይስ ያለበት ምክንያት ያ ነው። ኦብጀክቲቭ ኦፍ ኢኮኖሚክስ ኢዝ ቱ ስተዲ ሃው ቱ ሳቲስፋይ ዲስ አንሊሚትድ ሂውመን ዋንትስ up to the maximum possible degree through allocating the scarce or limited resources ኤፊሽንትሊ ተጠቅመን እንዴት ያንን መወሰን እንችላለን ነው። ስለዚህ ስለ ኢኮኖሚክስ ዴፊኒሽን ያወራነው ነገር ይሄን ይመስላል። ምን አልኳችሁ? በዋናነት እንዳትረሱ የምፈልገውና ሁሌም ኢኮኖሚክስ ሲባል ማይንዳችሁ ላይ እንዲመጣ የምፈልገው ነገር ሁለት ነገሮች አሉ ምድር ላይ ነው። ምንና ምን? መልሱልኝ። የሰማችሁኝ እንደሆነ በሱ ነው ማረጋግጠው። የሰው ፍላጎት የማይገደብ መሆኑን እና ሪሶርስ ደግሞ ገደብ ያለው በቃ ሁለት ፋክቶች አሉ። ስለዚህ ምንድነው ኢኮኖሚክስ ይሄን የሚያደርገው ካልን ገደብ የሌለውን የሰውን ፍላጎትና የተገደበን ሪሶርስ ማስታረቅ ነው። ምን በማድረግ የተለያዩ ፕሪንሲፕሎችን፣ ሩሎችን፣ ዌዮችን፣ ስትራቴጂዎችን በማሳየት ሁለቱን ቢያንስ ማስታረቅ። ያም ማስታረቅ ምንድነው? ኢፊሽንት ዩቲላይዜሽን ኦፍ ኢኮኖሚክ ሪሶርስ ማለት ነው። በሌላ አባባል ይሄን ሊሚትድ የሆነውን ሪሶርስ ኢፊሽንትሊ እንድንጠቀም የተለያዩ ፕሪንሲፕሎችን፣ ሩሎችን የሚያሳየን ትምህርት ምን ይባላል? ኢኮኖሚክስ ይባላል። እንደዚህ አይነት ትምህርት ኢኮኖሚክስ ይባላል። ስለዚህ ኢኮኖሚክስ ቅድምም እንዳነሳ ነው ሳይንስ ኦፍ ቾይዝም ይባላል። ሳይንስ ኦፍ ቾይዝ ማለት ነው ቅድም እንደነገርኳችሁ ሁሉንም ነገር በአንዴ መሆን አንችልም። አንድ ነገር ብቻ ነው መግዛት የምንችለው። ስለዚህ አንደኛውን ነገር ለመግዛት ሌላኛውን ማጣት አለብን። ስለዚህ ያን ስናደርግ ደግሞ መምረጥ አለብን። ስለ ምርጫ የምናወራ ከሆነ ኢኮኖሚክስ ማለት ያ ነው ማለት ነው። ይሄ ስለ ኢኮኖሚክስ ዴፊኒሽን ነው። ሌላ ደግሞ ቀደም ብዬ የነገርኳቸው ነገር ምንድነው? ኢኮኖሚክስ ምን አይነት ዴፊኒሽን የለውም? አንድ ይችን የሚባል አይነት ዴፊኒሽን የለውም። ቢካውዝ ዲፍረንት ኢኮኖሚስትስ ዲፋይን ኢኮኖሚክስ ኦን ሶ ማኒ ፐርስፔክቲቭስ። ኦኬ እንትን ነው የመጀመሪያው ኢኮኖሚክስ የሚል ሀሳብ ያየ ነው አለ። እሱም ሃውስሆልድ ማኔጅመንት ብለን ያየ ነው። ኢኮኖሚክስ ማለት የሃውስሆልድ ማኔጅመንት ወይ ደግሞ ስለ ቤተሰብ ብለን ያየ ነው ዴፊኒሽን አለ። ከዛ አንጻር የሚያዩ አሉ። ሌሎቹ ደግሞ ዌልዝ ዴፊኒሽን ኦፍ ኢኮኖሚክስ የሚባል አለ። ዌልፈር ዴፊኒሽን ኦፍ ኢኮኖሚክስ የሚባል አለ። እነዚህ የተለያዩ ሰዎች በተለያየ አይነት መንገድ ዲፋይን የሚያደርጉበት ወይ ነው ማለት ነው። ያን ስለ ኢኮኖሚክስ ዴፊኒሽን መጀመሪያ ያነሳ ነው። የኢኮኖሚክስ ዴፊኒሽን ውስጥ ደግሞ ሁለት ሀሳቦች አሉ። ሊሚትድ ሪሶርስ እና አንሊሚትድ ኢንቨስትመንት አለ። የኢኮኖሚክስ ዓላማ ደግሞ ሁለቱንም ማስታረቅ ነው። ሌላኛው ኮንሰፕት እዚህ ላይ የምንመለከተው ኔቸር ኦፍ ኢኮኖሚክስ ነው። ኢኮኖሚክስ ሳይንስ ነው ወይስ ደግሞ ኢኮኖሚክስ አርት ነው ለምለው ጥያቄ ምላሽ መስጠት አለብን። ኢኮኖሚስቶች የሚስማሙበት ሀሳብ አለ እዚህ ጋር። ኢኮኖሚክስ እንደ ሳይንስም ኢኮኖሚክስ ደግሞ እንደ አርትም ይታያል። ሁለቱንም ነው ተብሎ ይታሰባል። እንደ ሳይንስ የምናይበት መንገድ አንዱ ዋት ኢዝ የሚለውን ወይም ደግሞ አክቹዋል ነገርን ያመጣል። ዲፔንድስ ኦልሶ ኦን ፋክት ላይ ዲፔንድ ይሆናል። ዳታ ኮሌክት ተደርጎ አናላይዝ ተደርጎ ኢንተርፕሬት የሚደረግበትን ሁኔታ ወይም ያንን መንገድ ይከተላል። ሌላኛው ደግሞ ኢኮኖሚክስ ላይ ሌላኛው ፓርት ሳይንስ ነው እንድንል ከሚያደርጉ ነገሮች መካከል there is mathematical application in economics። ማቴማቲካል አፕሊኬሽኖች አሉ። ምንድነው እሱም? ማቴማቲካሊ ኢኮኖሚክስ ላይ የሚሰሩ ወርክአውቶች አሉ ማለት ነው። ያንን እንደ ሳይንስ እንድንወስድ ያደርገናል። ኢኮኖሚክስ ኢዝ ኦልሶ አን አርት ነው ተብሎ ይወሰዳል። አን አርት ነው ብለን ያልንበት ምክንያት ደግሞ ቴክኒክ ደግሞ ኦር ዌይ ኦፍ ዱይንግ የሆነን ነገር የማድረግ ነገርን ያስተምረናል። ለምሳሌ አሁን አርት ነው ብለን ስንል ኢትስ አባውት ፖሊሲ ማለት እንደ ፖሊሲ ኦር እንደ ፕሪንሲፕል መውሰድ እንችላለን። ይሄን ቢካውዝ ፖሊሲ እንደየሀገሩ የተለያየ ነገር ስለሆነ ከዛ አንጻር አርት ነው ብለንም መውሰድ እንችላለን ማለት ነው። ስለዚህ ኢኮኖሚክስ አርትም ነው ፕላስ ደግሞ ኢኮኖሚክስ ሳይንስ ነው የሚለውን መውሰድ እንችላለን። ከዚህ ተነስተን ኢኮኖሚክስን በሁለት ከፍለን ነው የምናየው፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። the word micro means ምን ማለት ነው? ማይክሮ ማለት ስሞል ማለት ነው። ስሞል ማለት ነው ማይክሮ ማለት። ጥያቄ አላችሁ? ምናልባት እንቀጥላ? እንቀጥል።
ኦኬ ሶ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን በሁለት ከፍለን እናያለን ኢኮኖሚክስን Microeconomics is a branch of economics that deals with the economic behavior or economic individual decision making units ከሚባሉት ጋር ዲሳይድ የምናደርግበትን ሁኔታ ማይክሮ ኢኮኖሚክስ እንላለን such as household business firm እና government ከነዚህ ጋር ብቻ ዲስከስ የምናደርገው ነው ይሄንን ማይክሮ ኢኮኖሚክስ እንላለን በተለይ ደግሞ need to send money home መልካም ባደረጋችሁላችሁ ሰው ማዛ ሚውት ማድረግ ከቻልሽ ትንሽ ስለምንረባበሽ ሶሪ ይሰማል ይሰማል ቀጥል ሚውት አድርጋለች በቃ ሚውት ከተደረገ ችግር የለውም ስለዚህ ሜይን ብለን የምናስቀምጣቸው የኢኮኖሚክስ ብራንቾች እነዚህ ናቸው ማለት ነው ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን እናስቀምጣለን ማይክሮ ኢኮኖሚክስ ብለን ስንል ስፔሲፊክ የሆኑትን ብቻ የሚያይ ነው እሱ ሌላኛው ደግሞ ማክሮ ኢኮኖሚክስ የሚባላል ማክሮ ኢኮኖሚክስ as a whole ወይም ደግሞ እንዳጠቃላይ የአንድን ሀገር ኢኮኖሚ የሚያጠና የኢኮኖሚክስ ብራንች ማክሮ ኢኮኖሚክስ ይባላል ውስን የሆኑ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒትስ ብለን የምንላቸውን ሃውስሆልድ ፈርም እነዛን ደግሞ የሚያሳየን ማይክሮ ኢኮኖሚክስ ይባላል ማለት ነው ሶ ምንድነው እያልን ያለ ነው ኢኮኖሚክስን በሁለት ከፍለን ነው የምናየው ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ማይክሮ ካልን ስለ ስፔሲፊክ decision making units such as ስለ firm business firm ስለ household ወይም ስለ ቤተሰብ እና ስለ government ብቻ የምናይ ከሆነ ይሄንን ማይክሮ ኢኮኖሚክስ ላይ ነው የምናየው ከዛ ውጭ ደግሞ ኢኮኖሚን as a whole or by country level or by nation level የምናይ ከሆነ ደግሞ ይሄንን ማክሮ ኢኮኖሚክስ እንላለን so is a branch of economics that deals with the effects and consequence of aggregate behavior ማለት total ወይም the whole ማለት ነው of all decision making units in an economy so that is to say it examines the interrelation among various aggregate economic variable መካከል ያለውን በአጠቃላይ ያለውን ነገር የሚያሳየን የኢኮኖሚክስ ብራንች ነው ልዩነታቸውን በእርግጥ እዚህ ጋር በደንብ አድርጎ አስቀምጠናል ለምሳሌ ማይክሮ ኢኮኖሚክስ studies individual economic unit ይላል and macro economic studies economy as a whole and its aggregate ያሳያል ለምሳሌ ማይክሮ ኢኮኖሚክስ deals with income price and output በተመሳሳይ ማክሮ ኢኮኖሚክስም ኢንካምም አውትፑትም ፕራይስም ያያል ግን ልዩነታቸው ምንድነው ማክሮ ኢኮኖሚ ዲልስ ዊዝ ናሽናል ኢንካም ናሽናል አውትፑት እና ጀነራል ፕራይስ ሌቨልን ያሳየናል ማይክሮ ኢኮኖሚክስ ግን ኢንዲቪጁዋል ኢንካም ኢንዲቪጁዋል ፕራይስን እና ኢንዲቪጁዋል አውትፑትን ነው ማለት ነው የሚያሳየን እያለ ይቀጥላል እዛ ጋር ስንመለከት ሶ ሰፊውን የሚወስድ ከሆነ ማክሮ ኢኮኖሚክስ ነው ስፔሲፊክ የሆነን የሚወስድ ከሆነ ደግሞ ማይክሮ ኢኮኖሚክስ ነው ያንን ስንል ግን ሁለቱም የተለያዩ ናቸው ማለታችን አይደለም ሁለቱም ደግሞ ኢንተርዲፔንደንት ናቸው ኢንተርዲፔንደንት ማለት የአንደኛው ዲሲዥን ሌላኛው ላይ አስፈላጊ ሊሆን የሚችልበት ሁኔታ አለ ማለት ነው ከዚህ ጋር በተገናኘ ሌላኛው ሜተድስ ኦፍ ስተዲንግ ኢኮኖሚክስ ነው ምንድነው ኢኮኖሚክስን ስናጠና ፌስ የምናደርጋቸው ሜተዶች የሚሉ ሐሳቦች አሉ በእርግጥ ይሄ የትኛውም ሳይንስ ስጠና በእነዚህ መንገዶች ነው የሚመጣው አንዳንዱ ቲዮሪ ፍሮም ዲዳክቲቭ ሊሆን ይችላል የሚመጣው አንዳንዱ ቲዮሪ ደግሞ ኢንዳክቲቭ ሜተድን ሊሆን ይችላል ዲዳክቲቭ እና ኢንዳክቲቭ ሜተዶችን ልንጠቀም እንችላለን ፎር ኤግዛምፕል አንድ ሜተድ ዲዳክቲቭ ነው የሚባለው መቼ ነው አንድ ሜተድ ኢንዳክቲቭ ነው የሚባለው መቼ ነው የሚለውን ባጭሩ ልንገራችሁ ዲዳክቲቭ ነው የሚባለው አንድ ዲዳክቲቭ ሜተድ ፕሮሰስ ፍሮም ጀነራል ቱ ፓርቲኩላር አንድን ሐሳብ ስናወራ ወይም አንድን ሪዝኒንግ ስናስቀምጥ ከጀነራል ወደ ፓርቲኩላር or ከጀነራል ወደ ስፔሲፊክ የምንሄድ ከሆነ ዲዳክቲቭ ሜተድ ይባላል ለምሳሌ አሁን ስለ ኢኮኖሚ ማውራት ፈልገን ስለ ኢትዮጵያ ኢኮኖሚ ማውራት ፈልገን አጠቃላይ ኢትዮጵያ ሌቨል ያለውን አይተን ቀጥሎ በማዕከላዊ ኢትዮጵያ ክልል ያለውን አይተን ቀጥሎ
ሀዲያ ዞን ውስጥ ያለውን አይተን ቀጥሎ ሆሳና ከተማ አስተዳደር ውስጥ ያለውን ካየን የተነሳ ነው ከጀነራል ነው ያበቃ ነው ደግሞ ስፔሲፊክ ወይም ፓርቲኩላር ላይ ነው። እንደዚህ አይነት አፕሮች ዲዳክቲቭ ሜተድ ይባላል። ዲዳክቲቭ ሜተድ ይባላል። ሶ አንድን ሀሳብ በጣም ሰፋ ካለ ኮንሰፕት ተነስተን እያጠበብን የመጨረሻ የምትባል ሀሳብ ላይ የምንደርስ ከሆነ ዲዳክቲቭ ሜተድ ይባላል። ኢንዳክቲቭ ሜተድ የሚባለው ተቃራኒው ነው። ኢንዳክቲቭ ሜተድ የሚባለው ደግሞ ተቃራኒው ነው። እንዴት ቢባል የምንነሳው ከስፔሲፊክ ነው የምንነሳው። አሁን አንዳንድ ፋክቶችን ማየት እንችላለን። ቅድም ዲዳክቲቭ ባልኩት ላይ ለምሳሌ ማን ኢዝ ሞርታል ይላል። ምን ማለት ነው? ሰው ሁሉ ይሞታል ማለት ምን ማለት ነው? ሰው ሁሉ ይሞታል ብለን ስንል ጀነራሊ ነው ማለት ነው፣ ያየ ነው። ከዛ በኋላ አበበም ሰው ነው አለን። አበበም ሰው ነው አለን። ዴርፎር አበበ ኢዝ ሞርታል አለን ማለት ነው። ስለዚህ የተነሳ ነው ከሰው ሁሉ ነው። ያበቃ ነው ደግሞ ማን ላይ ነው? አበበ ላይ አይደል ያበቃ ነው። ስለዚህ ከጀነራል ተነስተን ስፔሲፊክ ላይ ያበቃ ነው ማለት ነው። እንደዚህ አይነት ሪዝኒንግ ዲዳክቲቭ ሜተድ ይባላል። ሌላኛው ኢንዳክቲቭ ሜተድ ነው። ኢንዳክቲቭ የዚህኛው ተቃራኒ ነው። ከትንሽ ተነስተን ወደ ትልቅ የምንሄድ ከሆነ ይህንን ኢንዳክቲቭ ሪዝኒንግ እንላለን ማለት ነው። ሶ ትልቁ ሜተድ አንጻር ስንመለከት እነዚህን ፖይንቶች ነው ማንሳት የምንችለው ማለት ነው። በተመሳሳይ ኢኮኖሚክስን አሁንም በምናጠናበት ጊዜ ሁለት አይነት የኢኮኖሚክስ ስቴትመንቶች ወይም ደግሞ ሁለት አይነት የስቴትመንት አይነቶች ኢኮኖሚክስ ላይ እናገኛለን። አንደኛው ፖዚቲቭ ስቴትመንት ነው። ሌላኛው ደግሞ ኖርማቲቭ ስቴትመንት ነው። ኢኮኖሚክስ ላይ ከምናገኛቸው ስቴትመንቶች መካከል አንደኛው ፖዚቲቭ ስቴትመንት ነው። ሌላኛው ኖርማቲቭ ስቴትመንት ነው። ኤኒ ስቴትመንት ፖዚቲቭ የሚባለው መች ነው፣ ኤኒ ስቴትመንት ኖርማቲቭ የሚባለው መች ነው የሚለውን እናያለን። ለምሳሌ የትኛውም ስቴትመንት ኖርማቲቭ ነው ወይም ፖዚቲቭ ነው ለማለት የስቴትመንቶቹን ባህሪ ማየት ሊጠበቅብን ይችላል እና ያ ነው አንድን ስቴትመንት ኖርማቲቭ ነው ወይም ደግሞ ፖዚቲቭ ነው እንድንል የሚያደርገን ማለት ነው። ስለዚህ አሁን ይሄ ፖዚቲቭ ስቴትመንትን ስንመለከተው ፖዚቲቭ ስቴትመንት ወይም ፖዚቲቭ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ አናሊሲስ ኦፍ ፋክትስ ኤንድ አቴምፕት ቱ ዲስክራይብ ዘ ወርልድ አዝ ኢት ኢዝ። ምንድነው ይሄም? ዓለምን እንዳለ አዝ ኢት ኢዝ ማለት አክቹዋል የሆነ ነገር ፕሩፍ ወይም ዲስፕሩቭ ማድረግ የምንችለውን ነገር የሚያሳይ ነው። ስለዚህ አንድ ስቴትመንት ፖዚቲቭ ስቴትመንት ነው ካለን ፕሩፍ እና ዲስፕሩቭ ማድረግ የሚቻል ሀሳብ ነው፣ ወይም ደግሞ እውነት ነው ሀሰት ነው ብለን መዝጋት የምንችለው ነው። እንደዚህ አይነት ስቴትመንት ካለ ፖዚቲቭ ስቴትመንት ይባላል። የትኛው መጥፎ ነው የትኛው ጥሩ ነው የሚለውን ማወቅ እንችላለን እንጂ መገመት አይደለም እንችለው ማለት። ስለዚህ ኤግዛክትሊ ይታወቃል። ለምሳሌ እዚህ ጋር አስቀምጧል። ፖዚቲቭ ስቴትመንት ወይም ፖዚቲቭ ኢኮኖሚክስ ላይ the number of secondary school in Ethiopia is increasing ይላል። ምንድነው? በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች ቁጥር እየጨመረ ነው ይላል። ይሄንን አሁን በምን ማወቅ ይቻላል? እየጨመረ ይሁን አልጨመረ የሚለውን አጥንተን ወዲያው ማወቅ እንችላለን፣ ኤግዛክት ቁጥር ስለሆነ። current inflation rate in Ethiopia is 20% ይላል። በእርግጥ አሁን ላይ 12 or 13% አካባቢ ነው፣ ግን መጽሐፉ ሲዘጋጅ 20% ስለነበረ ነው። እና the current inflation rate in Ethiopia is 20% ይላል። አሁን እነዚህ ቼክ ማድረግ የሚቻል ነገር ነው። ዝም ብለን በቃ እሱ ስላለ ብለን የምንቀበለው ነገር አይደለም። ስለዚህ ፖዚቲቭ ኢኮኖሚክስ ብለን ስናወራ እያወራን ያለነው ኤግዛክት ስለሆነ ነገር ወይም ደግሞ ፋክት ስለሆነ ነገር የትም ሀገር ላይ ልንጠቀመው ስለምንችለው ነገር ይህንን ማውራት እንችላለን ማለት ነው። ስለዚህ አንዱ ኢኮኖሚክስ ላይ ከምናያቸው ስቴትመንቶች መካከል አንደኛው ስቴትመንት ፖዚቲቭ ስቴትመንት ነው። ሌላኛው ኖርማቲቭ ስቴትመንት ወይም ኖርማቲቭ ኢኮኖሚክስ የሚባለው ዲልስ ዊዝ ኩዌስችን ላይክ ዋት ዘ ኢኮኖሚ አውት ቱ ቢ፣ ምንድን ነው መሆን ያለበት የሚለውን ዲፔንድስ ኦን ፐርሰናል ኦፒኒየን ኤንድ ዲፔንድስ ኦን ቫሊዩ ጀጅመንት። ፐርሰናል ቫሊዩ ጀጅመንት ላይ ዲፔንድ ይሆናል እንጂ ፋክት ላይ አይደለም። ስህተት ነው ማለት አንችልም፣ ልክ ነው ማለት አንችልም ማለት ነው። የሆነ ቦታ ላይ ልክ የሆነ ነገር ነው፣ የሆነ ቦታ ላይ ደግሞ ስህተት ሆኖ ሊገኝ ይችላል አይነት ነገር ኖርም ማለት ነው። ካልቸር ወይም ደግሞ ዴቨሎፕ ያደረግነው ነገር የሚሰጠንን ነገር ከዚህ አንጻር ማየት እንችላለን። ሶ ኢን ዲስ ኬዝ ሲንስ ኖርማቲቭ ኢኮኖሚክስ ኢዝ ሎድድ ዊዝ ቫሊዩ ጀጅመንት ዋትስ ጉድ ፎር አን ኢንዲቪጁዋል ሜይ ኖት ቢ ጉድ ፎር ዘ አዘር። ለአንድ ሰው ትክክል የሆነ ለአንድ ሰው ጥሩ የሆነ ነገር ለሌላኛው ሰው ጥሩ ላይሆን ይችላል። ሶ ኖርማቲቭ አናሊሲስ ኢዝ ኤ ማተር ኦፍ ኦፒኒየን በት ፖዚቲቭ አናሊሲስ ኤ ማተር ኦፍ ፋክትስ። ስለዚህ ስለ ፖዚቲቭ አናሊሲስ የምናወራ ከሆነ ማተር ኦፍ ፋክትስ ነው።
when it comes to normative analysis is a matter of opinion or value judgment or personal opinion ማለት የግለሰቦች እይታ ላይ ዲፔንድ ይሆናል። ለምሳሌ ኤግዛምፕሎች እዚህ ጋር አሉ ማየት እንችላለን። the government should introduce ስኩል ፊዲንግ ፕሮግራም ኢን ኦል ስኩልስ ይላል። ሁሉም ትምህርት ቤት ላይ መንግስት የትምህርት ቤት ምገባን ማስተዋወቅ መጀመር አለበት ይላል። ይህንን የሚቀበላለ ማይቀበላለ ይሄም ፋክት አይደለም። ስለዚህ ግማሹ አያስፈልግም እንዴት እንደዚህ ይደረጋል በጀት ይባክናል ሊል የሚችል ሰው ሊኖር ይችላል። በእርግጥ ያስፈልጋል ሁሉም ጋር መሆን አለበት የሚልም ደግሞ ሌላ ሊፈጠር ይችላል ማለት ነው። there should be government intervention in economy when necessary ይላል። እዚህ ሐሳብ ላይም ይከራከራል ሰው መንግስት የኢኮኖሚ ውሳኔዎችን መወሰን አለበት ወይስ የለበትም የሚለው ላይ ስቲል ኢኮኖሚስቶች ማይስማሙበት ሐሳብ ማለት አንዱ እስካሁን አከራካሪ ሆኖ የቆየው ሐሳብ ኢኮኖሚክስ ላይ ይሄ ነው። ይሄ መደረግ አለበት ወይስ የለበትም የሚለው ማለት ነው። ስለዚህ አሁን ትልቁ የመከራከሪያ ሐሳብ ነው። ግማሹ መሆን አለበት ይላል፣ ግማሹ መሆን የለበትም ይላል። ማን ትክክል ነው አይታወቅም ማን ትክክል እንደሆነ። ስለዚህ እንደዚህ አይነት ስቴትመንት ኖርማቲቭ ይባላል። ስለዚህ ምንድነው በአጭሩ ኢኮኖሚክስ ውስጥ ኖርማቲቭ ሐሳብም አለ ፖዚቲቭ ሐሳብም አለ የሚለውን ዲሳይድ እንድናደርግ ነው ማለት ነው። ቀደም ኢኮኖሚክስን ብራንች ስናደርግ ሁለት ብራንች ብለናል፣ ማይክሮ እና ማክሮ ኢኮኖሚክስ ብለናል። ማይክሮ የሚያጠናው ስለ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ነው። ስለዚህ አሁን ከዚህ ቀጥለን የምናያቸው ኢንዲቪጁዋል ዲሲዥን ሜኪንግ ዩኒትስ እነማን ናቸው ብለውን እናያለን። የመጀመሪያው ሃውስሆልድ ነው። ሃውስሆልድ ወይም ፋሚሊ ብለን መውሰድ እንችላለን። ሶ ሃውስሆልድ አር ፕራይመሪ ኦነር ኦፍ ፋክተርስ ኦፍ ፕሮዳክሽን ዴርፎር the factors of production are ብለን ስንወስድ ደግሞ ላንድ ሌበር ካፒታል እና አንተርፕሪነርሺፕ ነው። ሶ እነዚህ as a factors of production የምናያቸው ነገሮች ናቸው ማለት ነው። ሶ ሃውስሆልድ ሴል the services of these factors በተለይ ደግሞ ለፕሮዲውሰሮች እነዚህን ፋክተርስ ኦፍ ፕሮዳክሽን ይሸጣሉ ሃውስሆልዶች ተብሎ ይታሰባል። ሌላኛው ቢዝነስ ፍርም ነው። ቢዝነስ ፍርም ማለት ነጋዴም ሊሆን ይችላል አምራችም ሊሆን ይችላል። in economics we use the term business firm and producer interchangeably ልንጠቀም እንችላለን። so firms hire service of factors of production from household to produce commodities ያ ፕሮዳክቶችን ለማምረት ከሃውስሆልዶች ፋክተርስ ኦፍ ፕሮዳክሽንን ይገዛል or ደግሞ ይቀጥራል ሰራተኛ ሲሆን ማለት ነው። so they sell those commodities to household ያመረቱትን ደግሞ እነሱ ደግሞ ለማን ይሸጣሉ መልሰው ለሃውስሆልዶች ይሰጣሉ to other firms to the government or to other countries. so firms are main buyers of factors of production በዋናነት factors of production እነሱ ይገዛሉ goods and services ደግሞ ለሃውስሆልዶች ይሸጣሉ። ገቨርንመንት እንደምናውቀው ሁለቱ መሃል ገብቶ ፋሲሊቴት የሚያደርግ ነው። ፍርሞችም እንዲያመርቱ በገፍ እንዲያመርቱ ብዙ እንዲያቀርቡ ለነሱ ጥሬ ዕቃ ከማቅረብ አንፃር ሳብሲዲ ከመስጠት አንፃር ያንን ገቨርንመንት ሰፖርት ያደርጋል። ለሃውስሆልዶችም በተመሳሳይ በተመጣጣኝ ዋጋ የእህሎችን ወይም ደግሞ የምርቶችን በተመጣጣኝ ዋጋ እንዲያገኙ ደግሞ ይሄንን ገቨርንመንት ያደርጋል ማለት ነው። ሶ ይሄ ምንድነው ሶስቱ ዲሲዥን ሜኪንግ ዩኒትስ ኢን ኢኮኖሚክስ ከሚባሉት ውስጥ አንደኛው ሃውስሆልድ ነው፣ ሁለተኛው ፍርም ነው፣ ሶስተኛው ደግሞ ገቨርንመንት ነው። ገቨርንመንት ነው ማለት ነው። ስለዚህ አሁን እነዚህ ነገሮች በአጠቃላይ ዲሲዥን ሜኪንግ ዩኒትስ ኢን ኢኮኖሚክስ ብለን ስፔሻሊ ደግሞ እነዚህ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒትስ ብለን ምንላቸው ናቸው ሶስቱም ማለት ነው። ስለዚህ አሁን ያየናቸውን ሐሳቦች ዝም በሃይላይት ለመሄድ ያህል አሁን ያየነው ዲሲዥን ሜኪንግ ዩኒት ኢኮኖሚክስ ላይ ሶስት ናቸው፣ ሃውስሆልድ ፍርም እና ገቨርንመንት ነው። ኢኮኖሚክስ ውስጥ ሁለት አይነት አፕሮቾች አሉ። እሱም ፖዚቲቭ ኢኮኖሚክስ እና ኖርማቲቭ ኢኮኖሚክስ ነው። ፖዚቲቭ ብለን ስንል ፋክት ላይ ዲፔንድ የሆነ ሲሆን ኖርማቲቭ ብለን ስንል ደግሞ ኖርም ላይ ወይም ደግሞ ቫልዩ ጃጅመንት ላይ ዲፔንድ የሆነ ነው ብለን መውሰድ እንችላለን። ከሪዝኒንግ አንፃር ስንመለከት ኢኮኖሚክስ ላይ ሁለት አይነት የሪዝኒንግ አይነቶች አሉ፣ ዲዳክቲቭ እና ኢንዳክቲቭ ይባላሉ። ዲዳክቲቭ ብለን ስንል ፍሮም ጀነራል ቱ ፓርቲኩላር ኦር ስፔሲፊክ ነው። ኢንዳክቲቭ ብለን ስንል ደግሞ ፍሮም ፓርቲኩላር ቱ ጀነራል የምንሄድበት ነው። ያ ዲዳክቲቭ እና ኢንዳክቲቭ ሜተዶች አሉ ብለን እንወስዳለን። ከብራንች አንፃርም ኦልሬዲ አውርተናል። ምንና ምንድነው ማይክሮ ኢኮኖሚክስ እና
ማክሮ ኢኮኖሚክስ ነው ብለናል። ማይክሮ ብለን ስንል ኢትስ አባውት ኢንዲቪዥዋል ዲሲሽን ሜኪንግ ዩኒትስ ብለን ስላልናቸው ስለ ሃውስሆልድ፣ ስለ ቢዝነስ እና ስለ ገቨርንመንት ነው። ዌን ካም ቱ ማክሮ ኢኮኖሚክስ ላይ ስንመጣ ግን በአጠቃላይ የሚያጠናው ኢኮኖሚ አዜ ሆል ነው። አዜ ሆል አግሪጌት ሌቨል አግሪጌት ቢሄቨር ነው ማለት ነው የሚያጠናን። ስለዚህ ማይክሮ እና ማክሮ የሚባሉ ብራንቾች አሉት። ኢኮኖሚክስ ሳይንስ ነው ወይስ አርት ነው ለምለው ጥያቄ ደግሞ ምንድነው ያልነው? ሁለቱንም ነው ብለናል አይደለ? ኢኮኖሚክስ ሳይንስ ነው ያልንበት ምክንያት ምንድነው? ፋክት ላይ ዲፔንድ ስለሚሆን ማቴማቲካል ሜተድን ስለሚጠቀም፣ ሁለተኛ ደግሞ ዳታን ኮሌክት አድርጎ ክላሲፋይ አድርጎ አናላይዝ አድርጎ ኢንተርፕሬት ስለሚያደርግ ሳይንቲፊክ መንገድን ስለሚያልፍ ኢኮኖሚክስ ሳይንስ ነው ብለናል። በሌላ በኩል ደግሞ ኢኮኖሚክስ አርት ነው። ስፔሻሊ ከፖሊሲ አንጻር ስናይ ኢኮኖሚክ ፕሮብሌምስ ሶልቭ ማድረግ የሚችሉበትን ስትራቴጂስ ኤንድ ፖሊሲስ ዴቨሎፕ ስለሚደረግ ከዚህ አንጻር ስናይ ደግሞ ኢኮኖሚክስ አርት ነው ብለን መውሰድ እንችላለን። በአጠቃላይ ግን ኢኮኖሚክስን ዲፋይን በምናደርግበት ጊዜ ሁለት ነገሮች ላይ ዲፔንድ እንሆናለን። ምንና ምን? ሂውመን ወንትስ አር አንሊሚትድ ኤንድ ኢኮኖሚክ ሪሶርስስ አር ሊሚትድ በሚለው ሀሳብ ላይ ሞር ፎከስ አድርገን ነው ዲፋይን የምናደርገው። ስለዚህ ኢኮኖሚክስ ለእነዚህ ሁለቱ ችግሮች መፍትሄ የሚሰጥ ነው። ሪሶርስ አሎኬሽንን አለው የሚያደርግ ነው ማለት ነው። ስለዚህ ትልቁ ሀሳብ ይህንን ይመስላል። ምናልባት እነዚህ ሀሳቦች ላይ ያልገባችሁ ነገር ካለ ጥያቄዎች መጠየቅ ትችላላችሁ። በአጭሩ ግን ዛሬ ዲስከስ ያደረግነው እንደ መጀመሪያም ቀን ይህንን ዲስከስ ካደረግን ይበቃናል። ወደፊት ደግሞ በደንብ እየተዋወቀንም ሰፊ ጊዜ እያሳለፍን ስንሄድ ደግሞ ቀጥሎ ያሉትን እናስቀጥላለን ማለት ነው። ስለዚህ ጥያቄ ካላችሁ መጠየቅ ትችላላችሁ። ጥያቄ አላችሁ? የኔ በኩል የለኝም። ቴንክ ዩ ዶክተር። ጥያቄ ያለው አለ? ጥያቄ የለንም። እንግዲህ በጥሩ ሁኔታ እየተማረን ነው ቲቸር። በዚህ ሁኔታ እንቀጥል። ቴንክ ዩ። አቀራረቤ ተመቻችሁ? በጣም እንጂ በጣም ተመችቶናል። በጣም ተመችቶናል። እሺ የአንተ ክፍለ ጊዜ መቼ ነው? ኤግዛክት አላወኩም። ዶክተርን ጠይቁትና እንትን ስኬጁሉን አላከልኝም። ስለዚህ ከዶክተር ጋር እያወራን ኢኮኖሚክስ ሲኖር እሱ ያሳውቃችኋል። ለእኔም አላከልኝም። በእርግጥ ይቅርታ ቲቸር፣ ቁጥሩም ካለ ማቼም በውስጥ የምንገናኝ ቁጥሩ ካለ ችግር የለውም። በደንብ እናወራለን። በነገራችን ላይ እኔ አሁን ከዚህ ከማስተማሩን በተጨማሪ በደንብ ልንተጋገዝ የምንችለው እዚህ ቢዝነስ አድቫይዚንጉ ላይ እኔ ብዙ ሰፖርት ላደርጋችሁ እችላለሁ። ያለውንም ነገር እኔ በደንብ ሼር አደርጋችኋለሁ ለእናንተም። ስለዚህ እሱ ላይ በደንብ አብረን መስራት እንችላለን። ቢዝነሶችን አድቫይዝ አደርጋለሁ፣ ሪል ስቴት አድቫይዝ አደርጋለሁ፣ ኢንቨስትመንት ፕሮፖዛሎች፣ ቢዝነስ ፕሮፖዛሎች የሚዘጋጅ ካለ በአጠቃላይ በቃ ከቢዝነስ ጋር የተገናኙ ኮንሰልቲንግ ጋር የተገናኙ ስራዎችን ሰራለሁ። አብረን መስራት እንችላለን፣ መተጋገዝ እንችላለን። ለዛ ያን ደግሞ ለማድረግ እኔ ሬዲ ነኝ። ምንም አይነት ነገር አሁን እዚህ ሀገር ቤት መግዛት ብትፈልጉ፣ መሬት መግዛት ብትፈልጉ፣ ሌሎች ነገሮች ማድረግ ብትፈልጉ የሚሆናችሁን የሚጠቅማችሁን ነገር ነገ የምታተርፉበትን ነገር ሰፖርት ማድረግ ይችላለሁ። እኔ በምንም አይነት መንገድ እዚሁ ስለሆንኩ አዲስ አበባ ሆሳዕናም እየተመላለስኩ ስለሆነ የምሰራው የትም ቦታ የምታደርጉትን ነገር አብረን ማድረግ እንችላለን፣ መተጋገዝ እንችላለን። ከዛ አንጻር እኔ ሬዲ ነኝ። እዛ ቁጥሬን መያዝ የምችሉ ከሆነ ልንገራችሁ፣ ያዙ። ኦኬ ፕላስ 251 ፕላስ 251 912 51 ፕላስ 251 912 912 78 68 6809 6809 ህይወትችልን እናመሰግናለን። ልድገመው ይዛችኋል?
አዎ ይዘናል። ይዘናል። በቃ 51 ጥሩ 7 86 809 ያ ሌላ ያው ግሩፕ ላይም እንገናኛለን። ችግር የለውም። በእኔ ቁጥሩን ሲያስገባ ስሙ ወጣ ነገር መጣልህ በቃ ሀይ በሉኝ፣ ችግር የለውም። ዋትስአፕ ሀይ በሉኝ፣ ያለውን ነገር ሁሉ ዲስከስ እናደርጋለን። ይህም ክላሱንም በዛው እናስኬዳለን። ሌላ የምትፈልጓቸውም የምክር ሀሳቦች፣ ሌሎች ነገሮችንም አንድ ላይ ዲስከስ እያደረግን እንሄዳለን። ችግር የለውም። በቃ እንግዲህ እረፉ። እናንተም ደክሟቸዋል፣ ስራ ውላችሁን የመጣችሁት። ኦኬ ቴንክ ዩ ቴንክ ዩ። ደህና ይደሩ። እሺ ደህና ደሩ። በቃ እናወራለን። እሺ